ቡርቴ አንቺ በሶስት ቀን ነው ነገሩ የሚያበቃው። እያደረ እየቀነሰ ይሄዳል። በቃ መጀመሪያው ቀን ነው ዋናው። ምን ቲክቶክ መንደር ጦሳ ወጣሽ ታዲያ? አንገቱ ስር ገብተሽ ቡጥ ብለሽ ቁጭ አትይ። ምን እናንተ ፍለጋ ነው? እኔ ሄታችሁ ከሱ ይበልጣል እንዴ? ከእናንተ ይበልጣኛል። እኔ እናንተ ስሰማ እኮ እሱ እንኳን ታየው ሌላው ይቅርና ከአባት ከእናት በልጦብሽ መሰለኝ እሱ ጋር ሄደሽ ምትደበቂ። እንኳን እኛን ይቅርና እሱን ታየው። እየተዋወቅን እንትፎጋገራለን እንዴ? ምን ሆነሽ ነው? አይ ሌሊቱ ለሱ ቀንቀን ለእናንተ የምንም ሌሊት የለም። ሰከንድም ከሱ መባከን የለ። እሺ እህቴ እንደዛ ካልኩ ይጠፋ ብቻ ትፈልጉኛላችሁ። እንደዛ ከሆነ እኛ እንፈልግሽ። አንቺ በተያሹ ተይዘሽ ቁጭም ብትይ እኛ እንፈልግሻለን። ለማንኛውም እውነት ነው ወይስ እንዴት ነው ቡርቴ? እስቲ እውነት ነው እህቴ። እንኳን ደስ አለሽ። ጉሊ ወላ ላ ያለልሞ አንዴ ውሸት ነው ወላሂ። ገና ልሄድ ነው 1 ወር በኋላ ኢንሻአላህ በኢድንላህ። አገር ነው የምትሄጂው? አዎ። ታዲያ እዚህ ነው ባንጋሊ ነው የሚያገባው። ኧረ ስንት አበሻ ሞልቶ። አንቺ ለትዳር ዝግጁ በይ እንጂ እኮ ሞልቷል። እዚህም አበሻ ሞልቷል። አይ አገሬ ነው እኔ የሚፈልገው እናቴ ጋር። እሱን ምርጥ ነው፣ ደስ ይላል። እናቴ ጋር ፈሽ እንግዲህ ሰርግ ታድሚናለሽ ኢንሻአላህ። ይገኝ እሱ ብቻ እንጂ ይገኝ። ገና አልተገኘም እንዴ? እንደጋ ላይ ነው። ለዝግሱ እኛ ብቻ እንዘጋጅ እንጂ ሰርግ እኮ አሁን ፕሮሰስ ብዙ ነው። ራህማዬ ምን ሆነሻል? ድግስ እኮ አልሐምዱሊላህ በአሁን እኮ ቀለል ብለዋል። እሱ የፍላጎትሽ ካልሆነ ምንም ችግር የለም። አንድ በጋር ጎዶ ኒካ ማሰር ነው፣ አለቀ። ይሻላል። እኔ ድናት አሁን ግሬስ ምንድን ነው አንቺ የፈላሽው ከኔ? ነገር ቆሽቋሽ ክብሪት ጋዝ የለችም እኮ። አክባሩን እኮ አብረን ነበር የሰማነው። እኔ እኮ ቤቴን ከፍቼ ቁጭ እላለሁ፣ እናንተ እዚህ ታወራላችሁ። ወሬ ወዲያ ነው ደረሰኝ። እዚህ ሀናን ቤት ሳይሆን እኔ እንጃ የሆነበት ቤት ነው ሲወራ ነበር። እዚህ ነው ያወራችሁት? እዚህ ነው እኔ እንጃ። አዎ ትላንት ወዲያ ግሬስ ቪዲዮ ወጣ በዛለ ዩቲዩብ ላይ አይተሽዋል? አዎ ግሬስ ቪዲዮ ወጣ እየዘለለች እኔ በሌለሽበት ዝልዝል ቆዳሽን በሌለሽበት ስቅል ዝልዝል አረግ ነው። አይ ችግር የለውም ለእኔ ደስታ ብላችሁ። አሁን እኮ ሎክሳ ሄደች። እህቶቼ ለእኔ አስባችሁ እና በዚሁ በእግር መንገድሽ ደግሞ እነዚህ ሩዝ ያፈላባቸው የመዳም ቅመሞች መላባያቸው ፈልጊላቸው። ሩዝ ለምንድን ነው ያፈላባቸው? ረሃና ታይ አፈላባቸው እኮ ወይ ዘንድሮ ብሶታቸውን በሆነው ባልሆነው ይዋጡታል። ቡርትዬ ምን ትያለሽ? ምን ወጣሽ? ፈርተሽ ነው? ተደውሎባት ይሆናል ስልክ። ኧረ ወጣች እንዳለ። እና ደህና ናችሁ? ምን ሆናችሁ ነው ዝም ያላችሁት ሁላችሁ? እኔና ቡርቴ እያወራን ነበር። ሰላም ነው ረይማ? አለሁ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ግሬስ እንዴት ናችሁ? ደህና ነን። አንቺ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ ውዶች? ደህና ናችሁ? አለን። እንዴት ነሽ እህት አለም? እግዚአብሔር ይመስገን ነኝ። አን የለችም እንዴ? አናን
ሀናን የለችም። ሚዩት አድርጋ ሄዳለች መሰለኝ እንጃ። እኔ ብቻ ነኝ ያለሁት እዚህ ሚዩት ከፍቼ የሄደውን የመጣውን ማውራው ነው። በማርያም ንገሪ፣ ምን አለ? ጨንቆኛል እኮ አዲስ ነገር ምን አለ? እኔ አዲስ ነገር ምንም አልሰማሁም፣ ገና መግባቴ ነው። ወይኔ እኔ ራሱ ስልክ ያውን ነው። ዛሬ ደግሞ አርብ ነው፣ ብዙ ስራ ብዙ ቢዚ ነኝ። ግን ዝም ብዬ አዲስ ነገር ካለ ብዬ ነው የገባሁት። ጨንቆኛል ገብርኤልን። ሁሉም ሰው ነው ዛሬ በጠዋት ጨንቆኛል ጨንቆኛል። ለምንድን ነው የሚጨንቅሽ? አረ የትላንቱ የፍራንኩ ምናምን ማለት ብሩኬ እንትን አላለም። ኧረ አብሽሬ፣ መጨረሻ ላይ እሱን ሴፍ አድርጋችሁት ነው አሁን? እኮ ዛሬ አንቺ ጋር ነው ድምፁ። ምኑ ድምፅ? እሙ እንዴት ነሽ? ይኸውልሽ ምንም የሚጨንቅ ነገር የለም። እንዴት አደራችሁ? ደህና ታደርሽ? ደህና አረ ማሬ ጠፍተሻል። በሰላም ነው? ኧረ አለሁ። አንቺ ነሽ የጠፋሽው ነው ያለው። ጌታ በሰላም ያሳደርከን፣ በሰላም አውለን አምላኬ ሆይ። 02 ቀበሌ እንዴት አደርሽ? በሰላም አድረናል፣ በሰላም ውለናል። አትጨነቂ፣ ምንም አትጨነቂ። የት ነው እንትን ያለበት ቁርአን የተከፈተበት ቤት እንትን ሚታል እኔ ጋር ይሰማል። እናንተ ሊቭ ገብታችሁ ቁርአን ከፍታላችሁ። ሊቭ ገብታችሁ አይ ቤቱ ላይ የተቀመጡበት ቤት ይሆናል። የተገጠመ ነው። ቀንሼው እንዳለ አጥፍቼም ይሰራል። እኔ አላውቅም እኮ እንዳላጠፋሁት እኮ ሁሉ ቦታ ነው ያለው። የት ልሁንሽ? ውጭ ሩጣ እሙ አንቺ ጋር ነው። አወራራኝ ሚዩት አድርገሽ ቁጭ በይ። ምንም እንዳታወሪ ታርጊ። እኔ ካላወራሁ ያመኛል እናቴ። እሙ ሲያልፍልሽ ታወሪያለሽ ማሬ። እኔ ካላወራሁ ያንዘረዝረኛል፣ ያንገበግበኛል፣ ያንገሸግሸኛል፣ ሲያልፍልሽ ታወሪያለሽ ነው ያስመልሰኛል እልሻለሁ። ሲያልፍልሽ ታወሪያለሽ ነው እያልኩሽ ያለው። ሰምተሻል? ፍልኝ አንድ ነገር ስትገቢ ማሬ ሀይሚሻ እየጨንቆኛል እያለች ወረደች። እህቴ አይጭነቅሽ። እንዴት ናችሁ? ሰላም ናችሁ? አለን። እንዴት ነሽ? ፍራንክና ፍራንክ ነው ብድር በብድር አለን። መቅደዬ እንዴት ናችሁ? እሙ መቅዲ እዚህ እንዴት ናችሁ? ጨንቆኛል። ጉድ እኮ ነው አለሁላችሁ። ምንድን ነው የሚያስጨንቀው? አይ ለፕራንኩ መሰለኝ ምናት ገብ የምትጫወቷ ሴትዮውም አልተጨነቀች እንኳን እናንተ ለጌሙ ሳይሆን እሷ ያለችው አዳምጣችኋታል። እኔ ብሩኬ እምቢ ብሎ ወጥቷል በትላንትናው ፕራንክ ምናምን ነው እያለች ያለችው። በጣም ነው ውዴ እምቢ ብሎ የወጣው በጣም ነው እንዴ? ከበር በኋላ የተደበቀው በጣም ነው እንዴ? ማሬ ንገሩን ማለት እስካሁን ድረስ ተንታኝ ነኝ ብለው የሚሉት ራሱ ብዙ እያወሩ ነበረ። ራሂማ ሂጅበት ያም የዛ ጊዜ ስራ ነው። ብዙ እያወሩ ነበረ፣ እየሰማው ነበረ። መቅድዬ ማለት ነው እስካሁን ድረስ እየመጣን እያለ ስራ ነው ይሄ እንዲህ ነው ብለው እየተነተን ኖረን ዛሬ ላይ ደግሞ ስራ ሲሆን እንደውም ለዛውም ተነግሮ ከዛ ለዚህም ነገር ቢሆን ለፕራንክም ቢሆን እንዲህ መሆን አልነበረበትም። ኧረ እባካችሁ የሰው ልጅ እኮ ሲሰራ ሆኖ ነው መስራት ያለበት እንጂ ማስቀናት እስካለበት ድረስ መቀናናት እስካለበት ድረስ መቀናናት ነው፣ አለቀ። ሁሉም ሲመጣ ስራ ነው። ስለዚህ ዛሬ ደግሞ ለዚህም ቢሆን እንዲህ መሆን የለበትም አይባልም። ማለት መጀመሪያውም አጀንዳ ፈልጋችሁ ቁጭ ብላችሁ የጠበቃችሁ ይመስል ነው ስትንጫጩ። ሰላም ነበር። ምንድን ነው የምታወራው? ራህማ ስትንጫጩ ያረፈዳችሁት ማለት ነው። ማለትም ጥሩ አይደለም። በቃ ስራ ነው፣ የሚያልቅ ስራ ነው። ተዋውቀው ተነጋግረው ነው። እሱ ሳያቅ የምታመጣው የላትም፣ እሱም ደግሞ እሷ ሳታቅ የሚያመጣው የለውም። ስለዚህ መደገም ስላለበት እሱ አውቆ ለቆ ወጣ እንጂ እውነትም ቢሆን ብሩኬ እሱ ነው ቤት አስቀምጦ ለቆ ይወጣል እንዴ?
ምን ሆናችሁ ነው? እንደ ወተት ነጭ ነው ተብሎ ካልተነገራችሁ አይገባንም አላችሁ። ታዲያ እሷ ስታመጣ ነው ስራ አይደለም? ሌላው ሲያመጣ ስራ ነው። አትናገሩ ዝም ብላችሁ። የቤት ኪራይ የምንልከው ማሬ ትንጫጫላችሁ ዝም ብላችሁ ማለት ነው። ስለዚህ ረሚሻ ማን ነው የተንጫጫው? ለኔ ለምን አትነግሪኝ ውዴ? እኔ እኮ የወሬ ሱስ አለብኝ። ኢትዮጵያ ላይ ስሚ ወረዱባት እንጂ በሏት እንጂ መንጠር ሄደሽ ስሚ እንዴ ምን ሆናችሁ ነው? ስራ ከተባለ ስራ ነው። ስራ ከተባለ በቃ ሁሉም ስራ ነው። ሌላ ነገር የለም። ያም ስራ ነው። ለምን በጣም ይደብራል። ለምን ጭኑ ላይ ተቀመጠች? በጣም ይደብራል። ስራም ቢሆን ላወላ ቆይ ከመሳሳት ምኑ ነው የሚደብረው? ምኑ ነው የሚደብረው? ለመቀመጥ እንኳን ጊዜ ስላላገኘሽ ነው እንጂ ብታገኝም ትቀመጭበታለሽ አትሏትም ነበረ? አይደለም እኮ ቆይ ጭኑ ላይ መቼ ተቀመጠች? ብሩኬ እኮ እንዲነካ ሲያረጋት ነው ስራቱ ላይ ሄዳ የተቀመጠች። ስለመጣ የቅዱስን ቻናል ለማንቀሳቀስ ነው። እንደዛ አይደለም ለመንቀሳቀስም ሆነ ለምንም ማለት ነው። አሁን ብሩኬ ሴት ናት ብሎ አላመጣም እንዴ? ስራው ሀይሚን ማስቀናት ነበረ። እየመጣ እያቀፈ አስቀናት አይደል? እሷም ደግሞ እስከ ማስቀናት ድረስ ከሆነ ስራ ነው። ሌላ ነገር እንደው እንደዚህ እንዴ ስንት ሴቶችን እያያችሁ አይደል እንደምትውሉት? እንቱ ሚላላጥ እያቀፈ እየተላላሰ እያያችሁ አይደል የምታዩት? ለእይታ ለእንትን ብላችሁ ለቪዲዮ ብለው እየሆነ አይደል ያያችሁ? እንደውም እኮ እሷ ስርዓቷን ጠብቃ ቁጥብ ሆና እጇን እንኳን እንደዚህ ለማድረግ እኮ እንትን ያለች የተሳቀቀች ሰው ነው። ፋናል ሙይታ አርጊ በፈጠራሽ ውስጥ የት ነው? እኔ እኮ ወይኔ ራይማ እኔ ጋር ምንም የለም። ወይኔ ብስኩት አለቀ። ሚውት አርጉ፣ አረፍ ሚውት አርጉ። ተው ጆራችን እኔ ጋር የለም። ማጋኞት ጋር ነው። ቆይ ህይወት ሚውት ላርጋት። እሺ አንዴ ላውራና ልውረድ። አውሪ ሀያት ሰላም፣ እንዴት ናችሁ? ደህና ናችሁ? አለን እዚህ ጋር እንትን ማለት ሪካርድ እንደሚደረግ አውቃለሁ፣ ግን ማለት ነው ማለት እኔ የምለው አንዴ ወይ የቤት ኪራይ ክፈሉላቸው የምትሳደቡት ሰዎች ማለት ነው። ማለት እንደዚህ ታንክ ሲደራረጉ ምናምን የቤት ኪራይ ላኩላቸው፣ ከዛ ይሰሩ ማለት ነው። ችግር የለውም። እሺ ማሬ፣ እኔ ልካለሁ። ሲቀጥል አዎ ላኩ። የምሬን ነው። የምትሳደቡ ሰዎች እንደዚህ አይነት ድራማ እንደዚህ አይነት ፕራንክ እንዲደራረጉ የማትፈልጉ ሰዎች የቤት ኪራይ አዋጣችሁ ክፈሉላቸው። ኦኬ። ኢትዮጵያ ኑሮ ውድ ነው፣ ብር የላቸው ካልሰሩ ዩቱብ ጓንዴ መግዴ ዩቱብ ማለት ነው። ካልሰሩበት እርሻ ሊያስሱበት አይደለም እዚህ ጋር ዩቱብ የከፈቱት። ሲቀጥል ደግሞ ህይወቱ የእነሱ ነው አይደል? ህይወቱ የሀይሚና የቡርጌ ሆኖ ያለ እዚህ እናንተ ሂዳችሁ ሌላ ኧረ ስታስጠሉን። አንዳንድ ኮሜንታተሮች ይቅርታ አድርጉልኝ፣ ምን ሆናችሁ ነው ግን? ይህ እኮ የሰው ህይወት ነው። ከኛ በላይ እኮ ራሳቸው ለህይወታቸው ይጨነቃሉ። ከኛ በላይ እኮ ራሳቸው ያውቃሉ። አቢኔ የሚባለው እንትና ግምጃ ምን አለ? እንምራ አላችሁ፣ ምን ነው እኛ አላችሁ እያለ እየተናገራቸው ነበረ። ለወጣ ነው ማለት ነው። እና ልጅቷን ፍቷት ማለት ለምን ትናገሯት አላችሁ? ሲጀመር እንደውም እንደዚህ አይነት ነገር በልህ ድጋሚ ሌላ ጊዜ ይሄ ነገር እንድለምድባት ነው የምታደርጓት ልጅቷን። ታው እልህ በጣም ከባድ ነው። የምሬ ነው ወላሂ እልህ ማለት ነው በጣም ከባድ ነው። የማይፈለግ ቦታ ነው የምታስገባት ልጅቷን። ታው እንደዚህ በትንሽ ነገር እንደዚህ ስትሉ እንደዚህ ነው እንደ ብላ ነው የባሰ የምትሄድባችሁ። ኦኬ። ሲቀጥል ምንድነው ህይወቱ የራሳቸው ነው፣ እነሱ ያውቃሉ፣ ተመካክረው ነው የሚሰሩት። እናንተ ሁሌ አይገባችሁም? ሁሌ አዲስ የረብስ ሚላኔ አንዳንድ ሰዎች እንዴት እኔ እንጃ። እስከኛ አታሰድቡ። እኔ ምሬ ነው። በየኮመንቱ እየተልከሰከሳችሁ እንዴ የአረብ ሀገር ሴት እንደዚህ ችል ነው እንዴ? የአረብ ሀገር ሰው እንደዛ አይገባውም እንዴ? አታስብሉን እንዴ? አንዳንድ መሀይሜቱ እየመጣኛ እንሰደብ እንዴ? ማለት በቃ እየስሩ እንደፈለጉ ዩቱብ ነው ይሄ ሊሰሩበት ነው የከፈቱት። የፈለጉትን ይስሩ። ድራማ ሲሰሩ ሪኩሪ አቁሙ ብለን ከዛ ደግሞ ፕራንክ ሲደራረጉ ይሄ ፕራንክ አይሆንም ብለን ምን አይነት አይዲያ ይዘውላችሁ እንት ታዲያ? ቀን በቀን እኮ አይዲያ መፍጠር ከባድ ነው። ወይ ደግሞ ካዘናችሁላቸው ብርላትላቸው እንዳልሽም እያለ ማለት ነው። ጥሩም ሰርተው እኮ ያዩ ነገር የለም። ከሚገርምሽ ነገር ግን የተጨማለቀው መጥፎን ስራ የሚሰሩትን የሀይሚና የብሩክን ፕሮፋይል አድርገው ሄደው ያያሉ። እዛ መጥፎውን ማለት ነው። ጥሩ እንኳን ስራ ሄዳችሁ ውስጥ እዩት።
መጥፎ ስራ እንኳን ራሱ ይዘው ሲመጡ ምንም እይታ የለ፣ ላይክ የለ፣ ምን የለ እና ከዚህም በላይ ምን ያርጓችሁ እነሱ? ምን ያርጓችሁ? ወላሂ ላዚም በጣም ነው የምታስጠሉት። ባይበልጥ ደግሞ በማታው ነገር ባትናገር አንድ ነው፣ ተናግራለች። ለዛውም ደግሞ እቺን ቁጥብ ሴት እንደው እንትን ለማለት ራሱ አንዴ ሶፋ ላይ እጇን ስታረግ አንዴ እጁ ላይ አንገቱ ላይ እንደዚህ ትንሽ ላረገችው ነው። ምን ያክል መጥፎ ስትሽለጠለጥ የምታረግ እንዲህ እየተላላሰች ምን እያለች የምታረግ ለፍራንክስ ቢሆን እየተሳሳሙ የሚሰሩ የለም እንዴ? ለስራ ብለው አመት ለአመት የለም እንዴ? ታዲያ 3 ወር 4 ወር ስራ ነው እንዲህ ነው ብላችሁ እየፈታፈታችሁ ኖራችሁ ዛሬ ደርሳችሁ ደግሞ ለስራም ቢሆን እንዲህ መሆን የለበትም። ተው እንጂ። ወንድሟ እኮ ተዋውቀው አብረው እኮ ተነጋግረው ነው የሚሰሩት። ሲጫን ደግሞ ኤዲት ተደርጎ ታይቶ እሱ ሳያየው የሚጫን ነገር የለም። እሱ ሳያቅ የሚያደርገው ነገር የለም። የሰውን ህይወት እኔ ልምራለህ አይባልም በነገራችን ላይ። ሌላው ደግሞ በቃ አጀንዳ አታችሁ የሆነ ነገር አታችሁ ልኩ ብላችሁ ነው የጠበቃችሁ የመሰላችሁ። የሆነ ነገር ብቻ እሷ ስታመጣ ወግ ብላችሁ ትነሳላችሁ። ሲልጅ መቼም ቢሆን አትወጥቅም። በነገራችን ላይ እናንተ ባላችሁት እናንተ እንደዚህ እንትን ባላችሁት መቼም ቢሆን አትወጥቅም። መቼም እሷ ደግሞ ይሄን አክል በዳኒ ጊዜ እንኳን ይሄን አክል ተሰድባ ተራቅጣ ምንም የሆነች ነገር የለም። ለዚህ ደግሞ ቦታም የላትም። አዎ ይሄን ቪዲዮ ጊዜዋም አልነበረም፣ ግን ከሰሩት በኋላ እሷ ብቻ ልትወቅስ አይገባም። ያውቃል። አዎ ግጥም አድርጎ ያውቃል። አውቆ ነው ሹልክ ብሎ የወጣው። ሲደወልለትም በራፎ ነው የተደወለለት። ስለዚህ ሁላችሁም ስራታችሁ ብትይዙ እቺ ልጅ ላይ በቃ በመጣ ቁጥር ሮጣችሁ ጭንቅላቷ ላይ ባትወጡ ብዬ ነው ምለው። ዩዘር እንዴት ነይ? ሰላም ነሽ ወይ? አናንዬ ሰላም ናችሁ? አለን። እንዴት ነሽ? አለን። ሰሞኑን የሚፈሱበት አተው ነበረ፣ ሲፈሱ አደሩ። ታዲያስ አሩፋት እንጂ አያውቁንም እንዴ? ለዚህ ነው ማደግ ይላል ያገሬ ሰው።